ሰላም ነው አለን ሰላም ነው እንዴት ነህ አለን ኧረ ሰላም በለኝ ጋሽ ቀጭኑ ሰላም በለኝ የአዲስ አበባ መጣ እንደ ጋሽ ቀጭኑ ሰላም ነው ወይ አለን ምንድነው አለን ሰላም ነው ወይ ሰላም ነው ደህና ነው ጋሽ ቀጭኑ አለን ምንድነው ሰላም አለን አላወኩም መኪና ነች እቺ አዲስ አበባ መጣ እንዴ መጥቼ ነበር የሚገርም ጉድ ተአምር እኮ ነው ኧረ እኔ አልገባም አብሽር አሁን አገኛለሁ እዚህ ታክሲ ኧረ አብሽር ሄድ ኧረ ጋሽ ቀጭኑ ችግር የለውም ሄድ ምንድነው ደግሞ እኔ የምልህ ውሃ ምናምን ትጠጣለች እንዴ ጉዳይ መጣ ወዴት ነው የምገባው? ሻይ ቡና ልበል እንዴ አዲስ አበባ እንኳን በሰላም መጣ እንዴ? አልገባም እኔ የምልህ ውሃ ምናምን ታጠጣታለች ኧረ ጋሽ ቀጭኑ እቺ ውሃ የሚጠጣ አይደለም እቺ መኪና ነች ኧረ የሚገርም ነው ገርማኝ ነው የምትሽከረከረው ና ጋሽ ቀጭኑ ገርማኛለች አዎ እንሂድ ሻይ ቡና ልበል አዲስ አበባ መተህ እንግዳ ተቀባይ ነን ሻይ ቡና ልበል እንጂ በምናምን አላምንም ኧረ ማኔ ግዴታ ጋሽ ቀጭኑ ተቶ አትንካኝ እንጂ እናቴ አይደለ አልነካም ታየ ነው የምታውቀው የሚዲያ ላቃሉ እንዴ ምን ሆነ ጋሽ ቀጭኑ ሰላም ነው ግን አይደል ሰላም ነው አለን አብሽር ተው አንተን አትጠገኝ በእውነት አይደለም ሻይ ቡና ልበል አንድ ምርጥ ቤት አለና ልጋብዝ ግድ የለም ምን ምሳ ኧረ አቦኔ አልገባም እኔ ቢያፍነኝስ ጋሽ ቀጭኑ ግድ የለም ናግባ እኔ እደርሳለሁ ሄድ ችግር የለም ናግባ ጋሽ ቀጭኑ ምን ሆነሃል እንዴ ኧረ እኔ እንደሞ ዛሬ አንተ ምንድነው ጋሽ ቀጭኑ እንዴ ምንድነው አብሽር ችግር እኔ ጋሽ ቀጭኑ በእናትህ ችግር የለውም ሄድ ሻይ ቡና ልበል ግድ የለም ጋሽ ቀጭኑ በእናትህ ስሞትልህ እንዴ ያገር ሰው በሞት ኧረ በጣም የምትገር ጋሽ ቀጭኑ ሻይ ቡና ልበል ቁጭ በል ግባ አብሽር ምን ነው ይዘጋል በሩ መኪና ናት አብሽር ከውጭ አይገርማኝ እኮ ነው የምትገርም ናት በቃ ሁሉ ነገር ጋሽ ቀጭኑ እንዴ ገና ሰጣለሁ ትነዳለህ መቼ አካዳ አለኝ ትነዳለህ ችግር አለው የእንትኑ የጋሪው ምኑ አለ የጋሪ አይደለም እንዴ መኪና እና አቡኒ አላማርከኝ እንዴ ጋሽ ቀጭኑ በላማው ለማለት ወላሂ ምንም ነገር የለም ወስጄ ሻይ ቡና ልበለ ነው በቃ ደስ ስለምትለኝ ስለምታዝናናኝ ሚዲያ ላይ አውቃለሁ ጋሽ ቀጭኑ አውቃለሁ እሺ ግን ያው ብዙ ጊዜ እንደዚህ ሰው እንትን ስንል እንትን አንልም ለዛ ነው እሺ የምትገርም መጣሁ አዲስ አበባ መጣሁ በአካል እኮ ግን አንተ በጣም የምትገርመው አይ ያው ታውቂው እንዴ ያለኛ እዛው ስራው ውጥር እኮ እያደረግን ነው ወደዚህ ለመምጣት ወደ አዲስ አበባ መጣሁ እረፍት ምናምን እርግጠኛ ነኝ ኢንቨስት ለማድረግ ነው የመጣው አዎ አንዳንድ ስራዎችን እዚህም ወደ 4 ኪሎ አካባቢ የሆነ የሚሸጥ ቦታ ምናምን ባገኝ አረ በጣም አሪፍ እንዳታስብ በቃ ሻይ ቡና ልበል ግድ የለም አብሽር ምሳ ነው መጋብዝ ምርጥ ቤት አለ አሁን ያለ ነው አዲስ አበባ ፊጋ አካባቢ ነው ያለው አሁን ሻይ ቡና ልበል አለ እዚህ አካባቢ አለ ቆንጆ ነገር የራሴ ቤት አለ ቦታ ልደውልና የሚባል አለው ብዬ ላረጋግጥ የት ነው ይዘኝ የት ነው ፊጋ ነው ፊጋ አዲስ አበባ ፊጋ ችግር የለውም አይ ቦታውን ላረጋግጥ ሌላ ቦታ ስትወስድ እኔ እየደወልኩ ወደ ሱዳንስ ስትወስድ ምን ማረጋገጫ አለ አንተን ቀጭኑ መኪናው የሌላ ጋሽ ቀጭኑ አንተን ቆይ ዝም በል እሺ ካልክ ሄሎ እሺ ሰላም ነው እዛ አንድ ሰው አግኝቶኝ ነበር ማን ነበር ቦታው ባላራንጎዴ መኪና በለው ባላሳር የምትመስል መኪና ፊጋ አካባቢ ነው አሉ እኔ የሚባል አለ እሺ በቃ መጣሁ እሺ አይ እንድታውቀው ነው እዛ አካባቢ ነው ዙሮ የሆነ ነገር በሆነ እሺ የሆነ ብታፈን እንኳን እዛ አካባቢ ነው ይልልህ ነው ባለሳር መኪና ነው ሰውዬው ባለሳር መኪና ነው ልጁ ግድ የለህም በቃ ታዋቂ ነው ሳር ነው አዎ ሀብትሽ የሥራ ሰው ሚዲያም ላይ ያቆኛል አብሽር እርግጠኛ ነህ አዎ ሀብትሽ የሥራ ሰው ባላለው ችግር የለውም ባል እደውላለሁ በቃ ባጠፋ እሺ እደውላለሁ ባጠፋ እንደው በዚች መኪና ያቆኝም አሁን አንተ እኮ ብዙም እኮ እንትን አለ ምስኪን አሁን አንተ ምን ትደረጋለህ ጋሽ ቀጭኑ አንተ አጭበርብረዋል ኧረ ተው እስኪ ጠንቀቅ ብለህ ለማንኛውም ራሴን ስለምጠብቅ ነው በቃ አብሽር በቃ ፈታ በል እዚህ ነው እዚሁ ቅርብ ነው በቃ እሺ ቀጭኑ ግባ እባክህ አስቀድም ግባ አብሽር ዛሬ አሪፍ ቦታ ነው ማለት ምን አይነት ቦታ ነው ደግሞ ይዘኸኝ የመጣው የት እዚህ ቦታውን ታውቀዋለህ ከዚህ በፊት አውቀዋለሁ እንዴ እኮ ነው የቤተሰብ እዚህ ነው አረጃ አልቀመጥም ውጭ ላይ እንሻለን እዚህ ግድ የለም የውስጥ ምን ይመስላል እንዴት ያለህ እንደው አንተ የማይሆን ደህና ቦታ መጣኝ አሪፍ ቦታ ነው በጣም ነቁጭ በል ብቻዬን ጥለኸኝ እንዳትሄድ ኧረ የትም አልሄድም አሪፍ ነገር ውሃ ነገር ይምጣ እንጂ አንተ አሪፍ ነገር ነው የምጋብዝህ አልኩህ ጋሽ ቀጭኑ አትቸኩል እንጂ በእኔ ያለ እያመንኩህ አይደለም እዚህ ሜኑ አለ እመነኝ ግድ የለህም ይኸው ጋሽ ቀጭኑ ችግር የለውም እሺ ይኸው እንካ እንደውም የፈለከው ደስ ያለ ነገር ምንድን ነው ይሄ
ሜኑ ማዘዣ ነው ይሄ። የምትፈልገውን ነገር ማዘዣ ፈልገው እኮ እዛ አንተ ምን ችግር አለ? አንተ እኔማ አውቀዋለሁ፣ ቤቱን አውቀዋለሁ። እዛስ ችግር የለም። ምኑን ነው የማዘው? ለማን ነው የማዘው? ተጽፏል። ይኸው የምግብ አይነት አለ፣ የመጠጥ አይነት አለ፣ እዚህ ትኩስ አለ፣ ቀዝቃዛ አለ፣ ሁሉ ነገር አለ። ዘዛይ እኮ አሁን ስትመጣ አስተናጋጁ ይሄንን ነው የምሰጣት እንደዛ አድርጌ ወይስ አይደለም? አንተ ዘዝና እናዛታለን። ምን ነው የማዘው? ይሄ አታደናግረኝ። እዚህ ላይ ምግብ አለ፣ ደስ ያለ ነው። ይኸው ይላል መሰለህ፣ ብዙ አለ። ይኸው ለምሳሌ እዚህ ጋር የሚጠጣ በጁስ አለ፣ በምግብ አለ፣ በምን አለ። አፍሪካ ኮፊ ብሎ የጽሁፋል እኮ የሚበላ አድርገው የሚበላ ደስ ያለ። እኔ ጋባዥ ነኝ። ይሄን ጥራት ይሄንን ታርገው ይሄ እኮ አምቦ ነው የሚለው እኮ። አምቦ ይምጣ፣ ምን ችግር አለ? እንበላዋለን፣ ችግር የለውም። ይምጣ። ለሁለት አይደለም ሁለት ነን፣ እንበላዋለን። አምቦ ምግብ አይደለም እኮ። አምቦ እኮ ነው። አምቦ የሚጠጣው ለስላሳ የለም። ውሃ ለምን አንተ አታዝም? ለምንድን ነው የምታደናግረኝ? አወዛግርከኝ እኮ። እንደውም አብና ሌላ ቦታ እሺ፣ በአንተ ምርጫ አድርገው አልኩ። ስንት ጊዜ ነው የምነግርህ? እንትን ነው ያልተማረ ሰው አስመሰልከኝ እኮ እዚህ ሰው ፊት። አይ ተምርሃል። ስንት ክፍል ነበር ያልከኝ? ጨረስኩ። እስከ 4 ተምሬያለሁ። ያሁኑ 12 በለው። እንትን እናድርገው። በርገር ወይ ፒዛ ልዘዝል? ፒዛ አይደለም፣ እንደሱ አይደለም። ይሁን ሌላ ደህና ነገር እኮ። ደህና ነገር ፒዛ እኮ ነው። አሪፍ ነገር፣ ስጋ አለው፣ ብዙ ነገር አለው። ዳቦ በወጥ ምናምን ነገር። ኧረ ዳቦ በወጥ እኔ ነኝ የምጋብዝህ እንዴ? አሁን ያለው አገር ቤት ነው እንዴ? አዲስ አበባ እኮ ነው የመጣው። አዲስ አበባ ነው የመጣው። ግን አሁን እኔ ተቀያየረብኝ እኮ። አሁን ዛሬ ቢቀያየርብህ ነው ፒዛ ግዴታ። ፒዛ ታቆም እንዴ? ፒዛ ነው ምን ያደርግልኛል? ፒዛ የንሳላልኩ ለምን ነው እንትን የምትለው? ቆይ ለምን አናዝም? ሌላ ነገር ለምን እንትን ትላለህ? እዘዝ አልኩህ አይደል? እንደ በቃ የሚበላ ነገር ወይ ፒዛ ግድ ለኔ በኔ ምን በቃ እዚህ አስተናጋጇ አይለች። ፒዛቸው ቆንጆ ነው። እሺ በቃ ይሁን። እሷ እኮ ይሁን። እሺ አንተ ደስ ያለህን በቃ ተው። እኔ አልተመቸኝም። እሺ ይሁን። አንድ ፒዛ። ምን አይነት ቦታ ነው ያመጣኝ? አሪፍ ቦታ ነው። በጣም ደስ ይላል። ዞር አድርጌ ላሳይ ግድ የለህምና እዘዛት እንጂ አዝጃታለሁ። እማ አምጪ። እሺ እዚህ ጋር መጽሐፎች ምናምን አሉ ለምታየው። ቆንጆ ነገር አለ። መጽሐፎች አሉ። መጽሐፍ ማንበብ ስትፈልግ ይኸው የሚገራርሙ መጽሐፎች አሉ። እዚህ ቁጭ ብለህ ነው እንደፈለክ አድርገህ። የሚገርም ነው። እንግሊዘኛ እኮ ነው። እንግሊዘኛ THENLE። በፊት እኮ ያው እንደዛ ነው የምናነበው። ይሄ መጽሐፍ ታውቀዋለህ? ይሄ አንድ ጊዜ አስክሬን በልቶ የተረፈ የለም እንዴ? እንደዛ አይነት ወላጅ ተወረደ። እህል እየበላን ሌላ አስክሬን ምናምን ትላለህ። አፍሪካ ኮፊ የት ነው አድራሻው? የት ነው አሁን? ኪችን። እስኪ ፈልጋለህ? አትክልት አለ ምናምን ትፈልገው ነገር ከሽከጭር ሰው እንትን እንዳሳይ ብዬ ካላዩ ችግር የለም። እና እንዳታዋርደኝ ብቻ አድርገው። ምን ችግር አለው አሁን? አያዩን። አዎ አይ ማለት አላሳይ። ዋው በጣም የሚገርም ዋው ይህ መጽሐፍ ስንት ጊዜ አየሁት። አንተ ምንድን ነው ይሄን ነገር? አዎ እዚያው ቁጭ ብሎ ከስተመር ማለት ነው በጣም የሚጠጣ ሰው መጽሐፍ ማንበብ ከፈለገ ያነባል። ማለት ታውቃለህ? መንግስት ያለማሪያ በኋላ አነበዋለሁ። አረጋሽ ከጭም አነበዋለሁ። አይችማ ትነበባለች ለያዛት። ዋው ይሄ ደግሞ በጣም የሚያምር ነው። በጣም ሌላ ጊዜ ስንመጣ ደግሞ ማለት ነው። እንዴት ነሽ? ደህና ነሽ? ሰላም። ይሄ ደግሞ እዚህ ለምን አንሆንም ነበር? እዚህም አለ መቀመጥ ካስፈለገ የትኛው ቦታ ብዙ ክፍል እንደዚህ አይነት የሚያማምሩ አሉ። ዋው ማን ነው የሚባለው? ይሄ ደግሜ መምጣት ፈልጋለሁ። አፍሪካ ኮፊ ይባላል። አድራሻውስ? አድራሻ ሰሚት ፊጋ አዲስ አበባ አገር ቤት እንዳይመስላል። ዶይና እዚያው ከዚህ በኋላ ፒዛ በርገር ፋን። ይሄ የምንድን ነው አሁን? ይሄ ኦሪጂናል ነው። ሰዎች ደስ እንዲላቸው አሁን ይሄ እዚህ የሚተነፍሰው ኦክሲጅን አሁን እዚህ ስትቀመጥ ደስ ይላል። ተፈጥሯዊ ነው ወይስ ምንድን ነው? ያቸው እነዚህ አርቲፊሻል አይደለም። ይሄ ሁሉም እንዳለ ተፈጥሮ ነው። አይገርም። ሀረጎች ምናምን አያቸው በጣም ይችላል። ግን ሳላደንቅ አላልፍም። በዚህ አጋጣሚ ምን ዋጋ አለው ታዲያ? ከፍዬ ለምበላው ነገር እንደዚህ እኔ ምን ከፈለው? እሺ እኔማ እሱንማ እሺ ተቸኩላለህ። ቀስ በል እንጂ ምን እናደርግ? የምናወራው ወሬ አለ። ምግቡ እንዳይደርስ ብዬ እሺ ምግብ ለካ አዘናል። እንግባ ወደዛ። እሺ ጉደኛ ሰው ነህ አንተ። ገና ብዙ ነገር ታመጣለህ። ዛሬ በምን ቀን ነው የተዋወቁት? ወደ ውጭ እዚህ ከፈለክ እንዲሁ ይያዩ ምናምን እኔ የምልህ ይሄ ሁሉ መብራት አያልቅም?
አያልቅም አይቃጠልም። መብራት እኮ ዲኮር እኮ ነው ይሄ ሰው ደስ እንዲለው እንዲያምር ነው። ምን ነው ብዙ መብራት? አይ እኛ ጋር መብራት የለም እናንተ ጋር ምን ነው በቀኑ ብዬ እኮ ነው። ያው ደስ እንዲል ነው እና ተላችኋለሁ። ና ቁጭ ኧረ ተው አንተ ፒዛ ይመጣል። አምጪልኝ ፒዛው። ጉድ ተበላለህ ጋሽ ቀጭኑ። ያው የመጣው እንግዳ ተቀባይ ነን። አዲስ አበባ ራሱ በተለይ አፍሪካ ኮፊ እንግዳ እንቀበላለን። እኔ እኮ ድንግጥ እኮ ነው ያልኩት መኪናው ውስጥ ስገባ እንደዚህ አላመንኩም። ለካ ጨዋ ነህ አንተ። ጨዋ ነህ። ዛሬ ክፉነት ምን ይሰራል ብለህ ምንም እኮ ያድርግ ምንም ያድርግ። ይኸው መጣሁን ይሄኛው መጣ። ይሄን ነው የምንበላው። ምንድን ነው ይሄ? ይሄ እናታውቀው ይሄ ነው የምንበላው። እንደዚህ አይነት ነገር ረፈን የሆነ ዳቦ ነገር ይምጣ። ተው እንደዚህ አይነት ነገር አውቄ ነው ይመጣል። ይሄ ኧረ ተው እዛው ወደ ተደርጎ ይመጣል ነው። ተው እንደዚህ አይነት ነገር ነው ያልበላ። እዛው ላይ ተደርጎ ይመጣል። እንደዚህ አይነት ነገር ይመጣል። አንጣዋ ነው ስም አምጡልን እስኪ። ይሄ ምንድን ነው? ይሄ ምንድን ነው? ይሄ ሶፍት መጥረጊያ ነው። ውሃ የለም እንዴ? አቃሉ አላልክም እንዴ? ውሃ የለም እንዴ? ከተማ ለመጀመሪያ ጊዜ እንዴ መጣው? ኧረ ተው እንደዚህ ሰያልክ ተነበር። ከተማማ ኖሬበታለሁ። አዲስ አበባ እዚህ ነገር ነው መጥረጊያ ችግር የለውም። እኔ የምልህ እዚህ አሁን አዲስ አበባ ቦታ መኪና ምናምን ለመግዛት አስቤ ነበር። ቦታ መኪና? ኧረ አዎ እዚህ ልጆቹ ምን አይነት መኪና ነው የፈለከው? ሌላ ምን አይነት ሞዴል? ያንተ እንትን ናት ግን ሌላ አይነት ነገር ይኸው መጣ ፒዛው። ምን አይነት መኪና የፈለከው? ችግር የለውም መኪናም ትገዛለህ። አገናኛለሁ። ቦታም ፈልገህ ወይ ስለሱ አሁን ስለሱ አላወራሁ። እዚህ ምንድን ነው ይሄ? የሆነ ነገር ይምጣ እንጂ ያዝስኩ ይሄ ነው እንደ ፒዛ ማለት እኮ ይሄ ነው። ሆደና ሳወርክ ሆደና ሚዲያ ላይ አንተ እኮ ነው እየጮህ እኮ ሰው እኔንም እያሳየኝ እኮ። ይሄ ምንድን ነው? ሌላ ነገር አለ እንዴ? ፒዛ ነው ይሄው ጋሽ ቀጭኑ ይሄው እሱ አይደለም የሚበላው ጋሽ ቀጭኑ። ይሄን ብድግ ይኸው ከዚህ ታረጋለህ እንደዚህ ተው። አይ አሪፍ ነው በጣም በጣም ወዝቦዝ ነው። ይጣፍጣል። አይነት ነገር ነው እንደዚህ አይነት ነገር ያዝ አንድ ነገር ያዝ ከላይ እሱን አይደለም ይኸው እንደኔ እንደዚህ አድርገህ ብላ። ምንድነው አሁን ይሄ ጥቅሙ ምንድነው? እሺ አሁን በላው ሁሉ ነገር ወዝቦዝ ነው የምትሆነው ማለት በብር ነው አሁን ይሄ የሚገዛው? በብር ነው። ለዚህ ሂሳብ ይወጣል። ለዚህ የምከፍለው ይሄ አይደለም ሂሳብ ይወጣል ለዚህ። አዎ አለ እኮ እዚህ ላይ ነው ፒዛ። በጣም ይጣፍጣል አይደል ፒዛው? አቀመስከው ከመሰው ጀመረ አለ ሂሳብ ይወጣል። ይሄን የመሰለ ፒዛ ያው 500 ብር ይላል። 500 ብር እኔ ነኝ የምከፍለው ጋሽ ቀጭኑ። አይ እኔማ እየበላሁ ነው ግን አሁን አንተ ድርግ እንደኔ ግምት አድርገው እስቲ አረፍ ተዋቲ ወደዛ ዙር ሰው ስታይኝ ሰው እያፈጠጠብኝ እያስነቃብኝ እንደውም አልበላም። ልሄድ ቸኩያለሁ። ሰዓት የለኝም። ኧረ ተው ልሄድ ነው። ግድደም ብላ ይሄ ምንድን ነው? ለምን አገልግሎት ነው? ይሄ ካስፈለገ እንደዚህ ይሄን እንደዚህ ካበዛብህ እንዲያድርግ ቆርጠህ ትበላለህ። ባልቆርጠውስ መብት አይደለም እንዴ? ለምንድን ነው የምታጨናንቀው? እያጨናነቅን እኮ ነው። አሁን እኮ ለመብላት እየሞከርኩኝ አንተ እያጨናነቅን እንብላታሽ ቀጭ ጁስ መጣ ባላንስ ነው ዛሬ ያገር ሰው። እኔ ጋሽ ቀጭኑን ባገኘሁት ስል መንገድ ላይ ነው ያገኘው። አዲስ አበባ መተህ አፍሪካ ኮፊ ሳልጋብዝህ አትሄድም ብዬ ነው። አፍሪካ ኮፊ እሱንማ ይዘህ የመጣ ደህና ነገር ፒዛ ደህና ውድ ነገር እኔ ነኝ የምከፍለው እንዴ? ግን አንተ መሬት እገዛለሁ፣ ቤት እገዛለሁ፣ መኪና እገዛለሁ። አሁን እሱን እያልኩ ነበር። እንደውም አሁን እኮ ምን አይነት ቦታ ነው የምፈልገው? ስንት ካሬ ነው የምፈልገው? እስከ 2000 ድረስ ይሁን። 2000 ካሬ አቅሟል። አዎ 2000 ካሬ። የት አካባቢ ነው የምፈልገው? የት አሪፍ ቦታ ቦታውን ያሳለ ቦሌ ያለ ቤተመንግስት አካባቢ ቢሆን ጥሩ ነው። አዎ ይጠበቃል። እኔም በዛው አዎ ይፈልጉኛል ሰዎች። ቤተመንግስቱ አካባቢ ስንት ካሬ? 2000 ካሬ። በጣም አሪፍ። እስከ ስንት ብር ነው አቅም? እስከ 60 ሺህ ብር አለኝ። ቀላል ሰው አድርገኝ ነው ዝም ብዬ ሳይ ኖርማል ሰው መስሎኝ ነው። ጋሽ ቀጭኑ የአንድ ካሬ ዋጋ ራሱ እኮ 60 ሺህ ብር አይሆንም አዲስ አበባ እንዴ? በ60 ሺህ ብር ነው የምገዛው። በ60 ሺህ ብር ባንክ አለኝ አልኩህ። ብር የማታውቅ ከሆነ ተው። በ60 ሺህ ብር አቦ ሌላ ሰው አማክራለሁ። እሺ ተው። እሺ ችግር የለውም። እኔ አሁን የሚጠበቅብኝን ልጋብዝ ብዬ ጋሽ ቀጭኑ ይሄው ጁሳን ነው ወደ ዘርግ እሱን ተው። ምንም እኔ አላማርክ። አሁን ደህና እየሄድኩኝ እኮ ነው ሰው ያመጣኝ። ይኸው እኔ ደህና ነገር በጋበዝኩ እንብላ ባልኩ ጋሽ ቀጭኑ ተው እንጂ። እኔ የምልህ አሁን ይሄ ምን ይሉናል? አሁን ብንበላ ማን ይጠይቀናል? ማንም አይጠይቅ ብላ ነገርኩህ እኮ ጋሽ ቀጭኑ ፒዛ አዳሚ። አሁን እዛ ሀገር ቤት ስትሳለቅ የነበረችው ሁላ
ጋሽ ቀጭኑ አይበላም ቆንቋና ነው ብር ያወጣም ያለችውላ አሳያችሁ። ይሄን ከፈለክ ይሄ አሁን የምናነሳውን ፎቶ ማለት ነው ቪዲዮ ፎቶ እያነሳኩ ነው። ማን ነው እሱ የሚያነሳው? ይሄው ከኋላ ተው። ኦኬ አዎ እሺ ተዘጋጃት። ብርሃኑ ይባላል። ይሄ ፔሳ እየበላን ነው። ፔሳ እየበላን ነው። ንገራችሁ እስኪ ንገራችሁ። እንግዲህ ፔሳ እየበላን ነው። የት ነው እየበላን ያለ ነው? አዲስ አበባ ቦታውን አንተ አፍሪካ ኮፊ ፊጋ በቃ አፍሪካ ኮፊ ፊጋ ፔዛ ጋበዙ የሆኑ ሰዎች ግን እየለመንኩ ይመስላል ነው አይመስልም? እየለመንኩ አይደለም እያስተዋወቅክ ነው። አሁን ይሄ ራሱ ቪዲዮ ብዙ ከታየ ማለት ነው ሌላ ፔዛ ጋብዛለሁ። እንደዚህ አይነት አልፈልግም። ሌላ ምንድነው ቅድም ያልከው? በርገር ምን አይነት ነው እሱ? እንደዚሁ በርገር ደግሞ እንደዚህ በዳቦ ተደርጎ እንደዚህ ተደርጎ የሚሰራ ውስጡ ላይ ዳቦ ምናምን እንዳታስበው ጋብዛለሁ ሁሉን ነገር። ስለዚህ ጋሽ ቀጭኑን አሁን ለጊዜው ማግኘት ከፈለጉ እዚህ አፍሪካ ኮፊ ፊጋ ብትመጡ እንዲህ አይነት ጁስ እየበላችሁ እየጠጣችሁ ታገኙታላችሁ። ከዛ ደግሞ ማለት ነው የምትጋብዙም ካላችሁ ይጋብዙ። አፍሪካ ካፌ ፊጋ አዲስ አበባ ግን አንተ በጣም እንደዚህ በጣም አምሮበታል። ይሄ በጣም በተለይ እዛ የገባንባት ክላስ ችክ ምናምን እየመጣ እንደዛ አይፈቀድም። ግን ህጋዊ ከሆነ ችግር የለውም። ይሄ ህጋዊ ማለት ህጋዊ ማለት ባልና ሚስት ከሆነ ምናምን ይሄ እንደምታየው ምን አገባህ? ይመለከታል። እሺ ይመለከታል። ይዘህ መምጣት ትችላለህ። ችግር የለውም። እኔ እንኳን አይደለም ሌላ ሰው ምን አልኩት? እንደውም ጋሽ ቀጭኑ ያን ክፍሉን የጋሽ ቀጭኑ ክፍል ብዬ ነው መጽፈበት። የት ነው ያንን? እዛ የራስ ይሆናል። የገባ ሰው እየከፈለ ይግባል። አባባ የሚገርም ነው ግን በጣም አንድ አርቲፊሻል የለም፣ ኦሪጂናል ነው እንዳለ። የተፈጥሮ ነው ሁሉም እንዳለ በሙሉ። አሁን ይሄ ካደገ ይሄን ቤቱን አይጋርድብህም? አይጋርድም። ሌላ ማለት ይቀየራል። እንቆርጣለን ምናምን ሰማ ችርስ በለው ጠጣ። ምንድን ነው እሱ? ይሄ መጠጫ ነው፣ የጁሱ መጠጫ ነው። እኔ አያመንኩ አይደለም። ጋሽ ቀጭኑ እኔ ለአንተ እንደ የማይሆን ነገር አሳያለሁ። ይሄው እንዲህ ታደርጋለህ። ይሄው በለ ወይኔ ተውቶ ጋሽ ቀጭኑ ዛሬ ገና ሌላ ይመጣል፣ ገና ይመጣል። እስቲ ምን ያሳያል? እኔ እንደፈለኩት እንደሱ አይደለም። ይዘህ በእጅ ብለው እንደዚህ አይመችም። እኔ ከፈለኩስ እሺ ችግር የለም። አይሆን አይመችም ብዬ ነው እንዲህ አድርገህ ይዘህ ብለው። እዛ ሰው አለ መሰለኝ እንጂ ያሳይህ ነበር። ያየህ ነው ብለው ነው። አንተ እኮ ነው ዝም ብለህ በቃ እስኪ ብላ። ለምን ታወራኛለህ? እሺ ጁሱን ጠጣ። ማጋገኝ ፉት ምን እንደሱ በዚህ ይሄው እንካ በእጅ እቺ እንዴት አደረግና ጋሸች እቺ መጠጫ ናት። እንዴት አደረግና እቺ አሁን ምን ላድርገው? ምጠጥ እንደዚህ አይነት ነገር አይተታራተው ውሃ ልቅ ይምጣልኝ፣ ሌላ ነገር ይምጣ። እሱ አቡኒ ሳይው ማለት ነው። ቅመሰው መጀመሪያ በቃ ካልጣፈጠ ይቀየራል። አረ በዚህ ነው አይሆንም፣ እንደዛ አይሆንም። አለቃሽ ከጀም እንደው ዛሬ በምን ቀን ነው? ምን ይምጣልሽ? ውሃ ይሄን ቅመሰው መጀመሪያ ይመጣል። ውሃ እንዴ ካይወጣም እንዴ አለ ታች ዘግቶታል። አዎ አዘግቶ እንቀየር ያንተን እንካየው መጣጣው መጣጣው አይቶ አምጣስ ጨርሰሃት እንዴት ብስ አንተ ብቻ ነህ ብስ ያስከጭራኔ ብላንተ ዲየ ነው እዚህ ጋር ነው ልውጭ አውጣው እናተ ጡት ማለት ነው። መጠጣ የሚገርም ነው ግን እንደዚህ ነው የሚመገቡት ሁሉ ጊዜ ነው ይቻላል። ታይም እንዴት ሆኜ እኔ እኮ ስመጣ ከሀገር ቤት እንደዚህ አልነበርኩም። ይሄን እየበላሁ እኮ ነው። አሁን አንተም ቦርጭ ይጨምራል ራሱ ወንዝ አሁን ስብሰባ ምናምን ላይ ኬክ ምናምን ነው የሚመጣው፣ ፈንዲሻ ምናምን ይመጣል። ያንን ነው በልተህ ታውቃለህ? ይሄን ሳይሆን ቂጣውን በልቻለሁ። አሁን ይሄ እኮ ከላይ ምን ይሄ ቲማቲም ነው። ይሄ ስጋ አለው፣ ቺዝ አለው፣ እንቁላል አለው፣ ቃሪያ፣ ቲማቲም የሌለ ነገር የለም። ሁሉም እዚህ ነው ያለው። ሁሉም እዚህ አለ እና ለዛ ነው እኛ ጋር የተወደደው። አዎ እንዲህ ነው ያለው። አሁን ደግሞ እናደርጋለን መሰለህ፣ አዲስ አበባ ልኖር ነው ለመጣሁት እንዲህ ነው ምናምን ብለኛል። አሁን ከዚህ በኋላ ኧረ ከዚህ በኋላ በቃ ከዚህ በኋላ አዲስ አበባ ነህ። አሁን አንተ ጎበዝም ስለሆንክ ታዋቂም ስለሆንክ ማለት ነው። እዛ እኮ ሀገር ቤት ታዋቂ ነህ። እኛ እኮ እዚህ አዲስ አበባ ሆነን ያንተን ቪዲዮ ነው የምናየው። ስለዚህ አሁን ይላኩልህ ለጊዜው አሁን ጋሽ ቀጭኑ አሁን አድራሻ የት ነው? አሁን ስልክ አለ አይደለ? ስልክ አለኝ። አዎ አሁን እንደኔ
እኔ እንኳን ፒዛ እየበላህ ነው አሁን እኔም ራሱን የቻለ ለዚህ ቪዲዮ መታየቱ አይቀርም ለማስታወቂያ ከፍላለሁ እኔም ብሩን ሌላም ሰው አሁን ማስታወቂያ ስራላቸው አግዛቸው ማስታወቂያ አሁን ምን አሰራ አሁን አዲስ አበባ መጥቷል ጋሽ ቀጭኑ ማስታወቂያም ስትያራ ሄጂ በጁስ ቺርስ በባው ይቻላል እንደዛ ነው ስለዚህ ያው ጋሽ ቀጭኑ አዲስ አበባ ላይ መጥቷል ከዚህ በኋላ ቤተ መንግስት አካባቢ ቤት ሊሰራ ነው ተብሏል ያው እስኪ ወደዛ አካባቢ ፈልግልኝ ይገዛሉ ቦታ ለዛ ነው 60 ሺህ ብር ምን አደርገዋለሁ በዚች ባለችኝ እድሜ ገዛ አድርጌ ወደዛ መከላከል ነው እንደዛ ካልሆነ በቃ በጣም አሪፍ ጋሽ ቀጭኑ አሁን ከዚህ እንትንም ደግሞ ከሰው ጋር ሆኜ ሚዲያ ከፍቻለሁ ብለሃል ዩቲዩብ ምናምን እኮ ዩቲዩብ አለ ጋሽ ቀጭኑን ቀልድ ካሁን በኋላ በዩቲዩብ ነው እየገቡ ሰብስክራይብ ያድርጉ ለቀዳስ ለነገር ለሰንተ ነገር ሰብስክራይብ እንደሚሆን አድርጉ በቃ በላቸው እንደሚደረግ ማድረግ ይችላሉ እየገቡ ጋሽ ቀጭኑ ቲዩብ የሚላለ ካሁን በኋላ ምርጥ ቀልዶቹን አዲስ አበባ የሚያገር ቤቱን ተመልከቱለት በጣም እንግዲህ እኔ በጣም ነው የማመሰግነው ገና ቁርጥም ጋብዛለሁ ከዚህ ሌላ ጋብዛለሁ አሁን አፍሪካ ኮፊ ለመዝናናት ስትፈልግ እንደዚህ ፒዛ በርገር እዚህ ትመጣለህ ከዛ በተረፈ ግን ጋብዛለሁ ከተማው ዞሮ አርጊያ ያለው ምናምን በጣም ዛሬ በጣም ብዙ አዝናናህ ሚስት ምናምን ሰንዴል የለም እዛ አለ እዚህ ደግሞ ሌላ ትፈልጋለህ ተወሪ አታብዛ ብዙ ሰው አለ ፊት ለፊት እዛ ሰው አለ አይኔ ራስህ የሚያዩም ካሉ ሚስት ምን አዲስ አበባ ስመጣ አሉ እኮ ቤት መኪና ቤት ያላቸው ሴቶች እኮ አሉ አዲስ አበባ ስለዚህ ቦታ መኪና ከምገዛ ብሬን እዛው ባንክ አስቀምጬ እኮ እንደዛ እኮ ነው የምልህ እዛ ቀስ ብዬ በውስጥ ተገላገልኩ 60 ሺህ ብር ትቆጥባለህ 60 ሺህ ብር ደግሞ አይገዛም ብያለሁ ይገዛል ታዲያ አታውቅም ይገዛል 60 ሺህ ብር እኮ ነው ምን አገባኝ ከደላላ ጋር አገናኛለሁ ለምን እሱ ግን ታገናኛለህ ከደላላ ጋር አገናኛለሁ እኔ ጨርሰዋል 5 ብር ሰጠዋለሁ ለሱ መንቀሳቀሻ ሌላ ምን ይፈልጋል ራስህ ተወጣው እሱ ያኔ የምትፈልጉ ሰዎች ካላችሁ እንደዛ አድርግ እንግዲህ በጣም አመሰግናለሁ የምትለው ካለ ለተመልካቹ እንደኛ ነው የማመሰግነው በጣም ማርክ ቆይችን እንጨርስ እኛ እንብላ እንደው እነሱን እንዝጋ እንቆልልጭ እንዳናረጋቸው ሰው እንዳል አፈጠጠው ለኛ ሰው አፈጠጣው አላተ አቋ እንዳንተ እኔን ትንሽ አንዳንድ ሀብትሽ የሥራ ሰው ባላለሁ ነው የሥራ ሰው እዛ ቀድም ነግሬ ያልነበር እንዴ የሥራ ሰው ምን ሐሳቤ ብዙ እኮ ነው አንተ የሥራ ሰው ሚዲያ ላይ የሚያውቀው በዛ ነው የሥራ ሰው ነሽ ማለት ነው የሥራ ሰው ነው ሰራለሁ የምግብ ብቻ አይደለም ቢዝነስ ነው ኢንቨስት አሁን አንተ ምን ነግሬሃለሁ እኮ አዲስ አመት የላው የምትሰራው የሚያዋጣህን ስራ ነው ተተረከረክ እኮ አንተ እኮ ነው ወሬ ስትይዘህ ታደምለክ አይደለም ዲል አረክ ተጨርሰው ጓደኛ መሰልኩ ስንት ብር አለ አሁን አንተ ባንክ እኔ አሁን አንድ ስንት አለ መሰለህ ግን ገንዘብ ባንክ ላይ አይደኝም ንብረት ላይ ነው የምወለው አንድ ላይ ቢደመር አንድ 3 ሚሊዮን ይደርሳል 3 ሚሊዮን ከ60 ሺህ ብር ይበልጣል አይበልጥም ይበልጣል አንተ ነው ይበልጣል ይሄ ነገር አያምማ ልጠጣው ዝም ብዬ በለው ዥዋር እንደው ምን ትሆን አንጣና ጠጣው አረ ሂሳብልና ልክፈልና እንሂድ አይሆን እኔ በቃ እሺ እና ሂሳብ ተቀበል ስጣት አጠቃላይ ስንት ነው የጁስ እና እንትን 900 ምናምን ብር ይመጣል 900 ምናምን ብር ይመጣል ምን እኔ ከፍለዋለሁ አይ እኔ ልክፈል አረ ችግር የለውም አንተ አዝናናኝ በመኪና በምን ወሰድከኝ ደግሞ አሁን ይሄንን እንደገና እንትን ልበል ሂሳቡ 900 ብር ሂሳብ 900 ብር ለምን ለዚህ ነው በላን ፒዛ ሁሉ ጁስ ጠጣኝ ሁሉ በላ አረ ይሁን 900 ብር እንደዛ 900 ብር እኮ አይደለም ይመጣል 900 ብር ጋሽ ከተማ ይሄ እኮ ጁስ ነው ስፔሻል እዚህ ላይ አለ እኮ ሜኑ ላይ ስላለ ያሳስተኝ ነው 900 ብር እንዴት አለ ምን በልተን ምን በልተን ይሄው በላ እኮ ጋሽ ከተማ አይ አንድ ቀን ሳይው ለ900 ብር አሁን ምሳ ላይ ብቻ ነው እንደ 900 ብር የሚከፈል አይደለም እኔ እኮ ለመከፈል እኮ አይደለም እሺ ግን እንዴት 900 ብር በላና ይሄን አልተደሰትክም እሺ በፒዛው ተደስቻለሁ እኮ አልጨረስኩም እኮ አልተጨረሰም እኮ እሱ ብላ ይሄን ትበላለህ ጨርሰን እንበላዋለን እንከፍላለን ስለዚህ በቀጣይ ደግሞ ሌላ ቦታ ይከፍል ራስህ ክፈል እንደዛ ከሆነሽ ብር ሞባይል አይወራስህ አየህ ሞባይል ባንኪንግ ሳሊስ በሞባይል እኮ ነው ራስህ እኮ ነው ልክፈል ያልከው ጋሽ ቀጭኑ ችግር የለውም እኔ እከፍላለሁ እኮ አንተ ልክፈል ብለሃል ግን እኔም በከፍልስ በቃ እንደዛ ከሆነ እንግዲህ ጋሽ ቀጭኑ ይሄንን እኔ ሳልበላ ሄድም እንደዚህ እየጣፈጠ ብላን እንብላው እኔ ማይንም በልቻ ነው የምሄደው ተመልካቹ በሌላ ቪዲዮ ይጠብቃል ምን አዎ በጣም ተመልካቹ በሌላ ቪዲዮ ጠብቁት ጋሽ ቀጭኑ ጋር ፏፈሽ እያልን ነው ቻው በላቸው እሺ እናመሰግናለን ቻው በጣም አድርገን
ማን ነበር ይሄ ያልከኝ? አፍሪካ ኮፊ። አፍሪካ ኮፊ በጣም ነው ያጠገበኝ። ፊጋ ካፌ ፊጋ ልኩኝ። አፍሪካ ኮፊ እንደሱ አትል። አፍሪካ ኮፊ ማለት ምን ማለት ነው ላንተ? አፍሪካ ኮፊ ማለት አፍሪካዊነትን ነው። የአፍሪካን ቡናው ልነግራችሁ። አሁን እኔ አፍሪካ ነኝ አይደለሁም? አንተ አፍሪካዊ ነህ እኮ። ታደሰው እኮ አፍሪካ ኮፊ ነው የመጣው። አፍሪካ ኮፊ ያባል ገባኝም፣ ግን አፍሪካ ኮፊ አሪፍ ነው። አፍሪካ ሻይ ቤት በለው በቃ። አፍሪካ ሻይ ቤት ፊጋ ትራፊክ መብራቱ ጋር ይሄን ለያዘው መስል ለሌላም ይሆንናል። እዛው የጋሽ ቀጭኑ ነገር አያልቅም። ሌላ ጊዜ ከጋሽ ቀጭኑ ጋር በጋሽ ቀጭኑ ቲዩብ አብራችሁ ፈታ በሉ፣ ዘና በሉ። ምርጥ ኢትዮጵያዊ የሆነ ሰው ነው። ሰዎችን ሰፖርት የሚያደርግ ልጅ ነው። ጀግና ነው ጋሽ ቀጭኑ። ምርጥ አርሶ አደር ነው ምናምን በቃ ኳፈሽ ያለ ሰው ነው። አዲስ አበባ ነው ያለው አሁን። ቀጣይ በሌላ ቪዲዮ ጠብቁን አይደለ? ሰብስክራይብ ያድርጉ። ሰብስክራይብ በማድረግ ቪዲዮአችንን እዩ። እናመሰግናለን። እንብላኛ እንትናችንን ደህና ዋሉ። ቻው